ትናንት አለፈ፣ ዛሬ ግን የእናንተ ነው። በልጅነቴ ብማር ኖሮ ብሎ መቆጨት ትርፉ ድካም ነው። ዛሬ መጀመራችሁ ግን ትልቁ ድል ነው። ዛሬ የምትማሩት አንዲት ቃል ነገ ለምትኖሩበት ሺህ ቀናቶች ብርሃን ትሆናለች። መማር የጀመረ ሰው ህሊናው አይጎዳም፣ አእምሮም ሁሌም አዲስ ነው። ሰላም ሰላም፣ ዓለም አካዳሚዎች ነን። ዓለም አካዳሚ እናንተ በየትኛውም የዓለም ክፍል ሆናችሁ አማርኛና እንግሊዝኛን መጀመሪያው ጀምራችሁ እንድትማሩ እያደረገ ይገኛል። እናንተም የዚህ እድል ተካፋይ እንድትሆኑ ተጋብዛችኋል ማለት ነው። ዓለም አካዳሚ ጀማሪዎችን መሰረት ባደረገ መልኩ ትምህርቱን እያስተማረ ይገኛል። እናንተም ካላችሁበት ሆናችሁ ትምህርታችሁን በሳምንት 5 ቀን ከሰኞ እስከ ዓርብ በፈለጋችሁትና በመረጣችሁት ሰዓት በቀኑ ወይም በማታው ፕሮግራም እያስተማረ ይገኛል። እናንተም አማርኛና እንግሊዝኛን ከመጀመሪያው ጀምራችሁ መማር ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ አበረታቱት ማለት ነው። እሺ ዛሬ ይዤላችሁ የመጣሁት የአማርኛ ቃላቶችን ወይም ስሞችን፣ ስዕሎችን እያየነ እንመሰረታለን ማለት ነው። ይህ አይነት ትምህርት ለጀማሪዎች በጣም አሪፍ ይሆናል ብዬ አስቤ ነው ማለት ነው። እናንተም ስዕሉን እያያችሁ ማንበብና መጻፍ ትችሉበታላችሁ ማለት ነው። ከመጀመሪያው ጀምራችሁ ቪዲዮውን ጨርሱት ማለት ነው። አብረን እንሂድ። ከዚህ ጋር እንደምታዩት ይሄ መኪና ነው። መኪና ብለን ስንጽፍ ወይም ስናነብ እንዴት እናደርጋለን የሚለውን እናያለን። መኪና፣ መኪና። መ የአማርኛ ፊደል መ የመጀመሪያ መ መ። ኪ ኪ ሶስተኛ የከቤት ሶስተኛ ኪ መ ኪ ኪ ኪ። ና ና ና ና። ኪ ማለት ከአንደኛ ኩ ሁለተኛ ኪ ባለጫማ ኪ ሶስተኛ ፊደሎች በተፈጥሯቸው ጫማ መሰል ቅርጽ አላቸው። ጫማ መሰል ቅርታች ላይ አላቸው። ስለዚህ ኪ ሶስተኛ፣ ና ና አራተኛ፣ የነቤት አራተኛ፣ ነ ኑ ኒ ና አራተኛ ና። መኪ ና መኪ ና መኪና መኪና። በጣም አሪፍ ነው። ወደዚህ እንሂድ። ይሄ እንደምታዩት አስፓልት ነዋ። መንገድ መንገድ መንገድ። ስለዚህ መንገድ ብለን ስንጽፍ ወይም ስናነብ መ የመጀመሪያ መ መ መ። ከዛ ን ን የነቤት ስድስተኛ ነ ኑ ኒ ና ኔ ን ን። ስለዚህ መ ን ን። ገ ገ ገ መን ገ የመጀመሪያ ገ። ከዛ ድ የደ ቤት ስድስተኛ ደ ዱ ዲ ዳ ዴ ድ ድ ስድስተኛ። ስለዚህ መ ን ገ ድ መንገድ 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 መንገድ። መኪና መንገድ። ከዚህ ጋር ሲታይ ቦርሳ ነዋ። ቦርሳ ቦርሳ። ስለዚህ ቦርሳ ብለን እንዴት እናነባለን ወይም እንጽፋለን? ቦ የበቤት መጨረሻ እግሩ አጥሯል። ይሄ መጀመሪያ እግር ነው፣ ይሄ መጨረሻ እግር ነው። ስለዚህ መጨረሻ እግሩ አጥሯል። መጨረሻ እግሩ ካጠረ ደግሞ መጨረሻ ፊደል ነው ማለት ነው። መጨረሻ ፊደል ነው። ቦ ይባላል። ቦ በቡ ቢ ባ ቤ ብ ቦ መጨረሻ ሰባተኛ ላይ ቦ። ከዛ ር ር የረቤት ስድስተኛ ር ቦር ር ር ረሩ ሪ ራሬ ር ቦር። ሳ ሳ ሰ ሱ ሲ ሳ ሳ አራተኛ የመጀመሪያ እግሩ ካጠረ አራተኛ ፊደል ነው። የመጨረሻ እግሩ ካጠረ መጨረሻ ፊደል ነው ብያለሁ። ስለዚህ ይቺ አራተኛ ፊደል ሳ ሰሱ ሲ ሳ። ስለዚህ ቦ ር ሳ ቦር ሳ ቦርሳ ቦርሳ። መኪና መንገድ ቦርሳ። ከዚህ ጋር ምንድነው? ይሄ ምንድነው? ምግብ 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 ብለን እንዴት እናነባለን ወይም እንጽፋለን? የተጻፈውን እንዴት እናነባዋለን? ለመጻፍስ እንዴት ብለን እንጽፋለን ማለት ነው? ም የመቤት ስድስተኛ መ ሙ ሚ
ማ ሜ ም ም ከዛ ግ ግ የገቤት ስድስተኛ ገ ጉ ጊ ጋ ጌ ግ ግ ምግ ምግ ብ ብ ብ በ ቡ ቢ ባ ቤ ብ ብ ብ ምግ ብ ምግብ ምግብ ስለዚህ መኪና መኪና መንገድ መንገድ ቦርሳ ቦርሳ ምግብ 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 በጣም አሪፍ ወደ ቀጣዩ እንሄዳለን እሺ ከዚህ ጋር ምን አለ ህፃን ህፃን ደስ ይላል ደግሞ ሲያዩት ህፃን ህፃን ብለን እንዴት እናነባለን ወይም እንዴት እንጽፋለን ስለዚህ ህ የሃ ቤት ስድስተኛ ላይ እናገኛታለን ህ ሃ ሁ ሂ ሃ ሄ ህ ህ ህ ህ ጻ የጸ ቤት አራተኛ ጸ ጹ ጺ ጻ ህ ጻ ን ስድስተኛ የማን የነ ቤት ን ነ ኑ ኒ ና ኔ ን በጣም አሪፍ ስለዚህ በአንድ ላይ ህ ጻ ን ህ ጻ ን ህፃን 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 እሺ እዚህ ላይ ስታዩት ምንድነው ይሄ ምንድነው እጅ ነው እጅ 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 ብለን ስንጽፍ እንዴት እናደርጋለን የአ ቤት ስድስተኛ አ ኡ ኢ አ ኤ እ ጅ የጀ ቤት ስድስተኛ ጅ ጀ ጁ ጂ ጃ ጄ ጅ ጅ እጅ እጅ ህፃን እጅ 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 እሺ ከዚህ ላይ ስታያቸው ምንድን ናቸው ጫማ ጫማ ስለዚህ ጫማ ብለን ለመጻፍ ወይም ለማንበብ ጫ ማ ጫ የጨ ቤት አራተኛ ጨ ጩ ጪ ጫ ማ ደግሞ መ ሙ ሚ ማ ጫ ማ ጫ ማ ጫማ 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 ወደ ቀጣዩ እንሄዳለን እዚህ ላይ ምንድነው ይሄ ምንድነው ጸጉር ጸጉር ስለዚህ ጸጉር ብለን ለመጻፍ ወይም ለማንበብ ጸ የመጀመሪያ ጸ ጸ ጸ ፀሐዩ ጸ ትባላለች ጸ ጸ ከዛ የገቤት ሁለተኛ ጉ ገ ጉ ጉ ጉ ጉ ጸጉ ጸጉ ር ር ር ረ ሩ ሪ ራ ሬ ር የረቤት ስድስተኛ ር ጸጉ ር ጸጉ ር ጸጉር ስለዚህ ህፃን እጅ ጫማ ጸጉር ጸጉር በጣም አሪፍ ነው ስለዚህ ወደ ቀጣዩ እንሄዳለን ከዚህ ላይ ሲታይ ምንድነው ይሄ ምንድነው መርከብ 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 ደግሞ መ የመጀመሪያ ር ረ ሩ ሪ ራ ሬ ር የረቤት ስድስተኛ ር መ ር ከ የመጀመሪያ ከ የከቤት የመጀመሪያ ከ መ ር ከ ብ የበቤት ስድስተኛ በ ቡ
ቢ ባ ቤ ብ ብ መ ር ከ ብ መርከብ መርከብ መርከብ። ከዚህ ላይ ምንድን ነው? ይሄ ምንድን ነው? ቤት ቤት ቤት። ስለዚህ ቤ የበቤት አምስተኛ ባለቀለበት ባለቀለበቶች ወይም እግራቸው ላይ ቀለበት ካላቸው አምስተኛ ፊደሎች ናቸው። ስለዚህ ይቺ የበቤት አምስተኛ ነች። በ ቡ ቢ ባ ቤ ቤ ቤ ት የተቤት ስድስተኛ ተ ቱ ቲ ታ ቴ ት ቤ ት ቤት 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 ቤት። ከዛ እች ምንድነች? ምንድነች? ነጯ ዶሮ 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 ብለን ለመጻፍ ወይም ለማንበብ ዶ የደ ቤት ሰባተኛ ማለት ነው። ደ ዱ ዲ ዳ ዴ ድ ዶ። ታስታውሱ ከሆን ቅድም የመጨረሻ እግራቸው ካጠረ የመጨረሻ ፊደሎች ናቸው ብያለሁ። የመጨረሻ እግር ማለት ይሄ የመጀመሪያ እግር ነው። እችኛዋ የመጨረሻ እግር ብትሆን መጨረሻ እግሯ ካጠረ መጨረሻ ፊደል ነች። ዶ ሮ ሮ ሮ ጭንቅላቷ ላይ ዜሮ ጭንቅላቷ ላይ ዜሮ ሮ ሮ ረ ሩ ሪ ራ ሬ ር ሮ ዶሮ ዶሮ ዶሮ። ስለዚህ መርከብ፣ ወፍ፣ ቤት፣ ዶሮ ዶሮ። ስለዚህ እንዳለ ስዕሉን እያያችሁ መለማመድ ትችላላችሁ ማለት ነው። ለጀማሪዎች ምርጥ መላ ነው ማለት ነው። ስለዚህ ምርጥ መፍትሄ ነው። ስዕሉን እያያችሁ እንዴት እንደምታነቡ በቀላሉ አሳየዋችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እያደረጋችሁ አበረታቱ። ደግሞ ኮሜንት ያደረጋችሁ አስተያየታችሁን ጻፉ። እንዲሰራላችሁ የምትፈልጉትንም ተናገሩ ማለት ነው። ቪዲዮን ደግሞ ሼር አድርጉ። መማር ለሚፈልጉ ልጆች ሼር አድርጉላቸው። ለበለጠ ለመማር ደግሞ በ0953 61 59 56 ደውላችሁ መማር ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ። ቻው።